ሰላም ጤና ይስጥልን እንደምን አላችሁ ተማሪዎች? ሚስተር ጌታቸው ነኝ። ይሄ ሂስትሪ ኦፍ ኢትዮጵያ ኤንድ ሆርን ፍሬሽማን ዩኒቨርሲቲ ኮርስ ነው። and my name is Mr. ጌታቸው. Today I will present chapter 2 people and cultures in Ethiopia and the Horn. It's part 1. Let's continue. The objective of the units at the end of this unit the students will be able to ማለት ትምህርቱ ካለቀ በኋላ ማወቅ ያለባችሁ ዩኒቱ ካለቀ በኋላ evaluate evidences for Ethiopia and the Horn as cradle of mankind የሰው ልጆች መገኛ ነው እና ኢቫሉዌት ማድረግ ካለቀ በኋላ ኤቪደንሶችን ኢቫሉዌት ማድረግ ኢትዮጵያና ሆርን ኦፍ አፍሪካ የሰው ልጅ መገኛ መፍለቂያ መሆናቸውን understand Ethiopia and the Horn in relation to Neolithic Revolution ኢትዮጵያ ላይ ኒዮሊቲክ ሪቮሉሽን ተካሂዷል። ኒዮሊቲክ ሪቮሉሽን እናየዋለን። እሱ ምን ይመስል እንደሆነ አንደርስታንድ ማድረግ አይደንቲፋይ ፒፕል ኤንድ ላንጉጅስ ኦፍ ኢትዮጵያ ኤንድ ዘ ሆርን በኢትዮጵያ ብዙ ላንጉጆች ብዙ ቋንቋዎች አሉ። እነሱን አይደንቲፋይ ማድረግ የራሱን የቻለ ካታጎሪ ያላቸው እሱን ካታጎራይዝ አድርጎ አይደንቲፋይ ዲስከስ ሪሊጅን ኤንድ ሪሊጂየስ ፕሮሰስ ኦፍ ኢትዮጵያ ኤንድ ዘ ሆርን በኢትዮጵያና በኢትዮጵያ በሆርን ኦፍ አፍሪካ የተለያዩ ሃይማኖቶች አሉ። ሪሊጂየስ ፕሮሰሶችም አሉ። ሃይማኖታዊ ሂደቶችም አሉ። እነሱ ምን ይመስሉ እንደሆነ ዲስከስ ማድረግ። ስለዚህ የመጀመሪያው እንትን the human evolution ነው። when you see human evolution regardless of the origin of human beings there are two theories which is called as the creationist and the scientific theory or the evolutionary theory. when you see their difference I think you have an idea about that. Creationist theory, they say that human beings were created by God. Not only human beings. God created non-living things and living things. And they accept the traditional biblical account of relatively recent 6 days creation in the Garden of Eden. አዳም በስድስተኛው ቀን እንደተፈጠረ እንትን ማለት እግዚአብሔር ፈጣሪ ስድስቱን ቀን ኤደን ጋርደን ሆኖ የተለያዩ ፍጥረታቶችን እንደፈጠረ መሬትን እንደፈጠረ እንትን ይላል። በዛ ነው የሚያምኑት። God meant for them to inhabit የኖረ ነው። and they also believe that human beings are created by not only human beings the non-living things are created by God as a finished product. that means በአምሳሉ ነው የወለደን ይላል። በቃ ይሄ ማለት በመጀመሪያው ሰው አዳም ተብሎ የሚጠራው ወይም አደም ተብሎ የሚጠራው አሁን ካለ የሰው ልጅ ጋር ፊዚካሊም በአእምሮ ስትራክቸርም ተመሳሳይ ነው የሚሉት as a finished product ነው። ምንም አይነት በታይም ብዛት የፊዚካልም ሆነ የአእምሮ ቼንጅ አልመጣም ብለው ነው የሚያስቡት። whereas when it to the evolutionists or scientific theory living things and non-living things developed from a smaller being through a gradual changes which is called as evolution. ከጥቃቅን ነገሮች እንደተፈጠሩ ነው። all the organic beings which have ever lived on this earth have descendants from someone primordial elemental form into which life was first breathed or adoption. በፊት ይኖር ከነበረ ጥንትም ይኖር ከነበረ ከዛ ላይ የመጣ ነው የሚሉት። ከዛም የመጣ ነው የሚሉት። so it is based on the theory of the evolution of or origin of the evolutionary theory the origin of species ይሄ ባይ ናቹራል ሴሌክሽን ቻርልስ ዳርዊን እንትን የጻፈው የመጀመሪያ መጽሐፍ ነው። ሌላኛው ዲሴንደንትስ ኦፍ ማን በ1871 ሁለቶችንም ቻርልስ ዳርዊን እና ተከታዮቹም ዳርዊኒስት ወይም ዳርዊኒዝምን የሚከተሉ ናቸው የምንላቸው ማለት ነው። ያኛው ግን creationist theory ግን it is based on Bible or Holy Quran. so according to the creationist the scientific theory the globe that had been formed through natural process about 4.5 billion years ago ከ4.5 ቢሊዮን ዓመት በፊት የነበረ through process
የመጣ ነው እና የተፈጠረው ከ4.5 ቢሊዮን ዓመት በፊት ነው የሚሉት። ስለዚህ አሁን የምናየው ክሬሽኒስት ኦልሬዲ ፊኒሽድ ፕሮዳክት ነው ብለዋል። ምንም አይነት ፕሮሰስ ቼንጅ ስለሌለ አዳምና አሁን ያለ የሰው ልጅ እንደውም በአምሳሉ ነው፣ በክርስትና በአምሳሉ ፈጠረን ነው የሚባለው። ስለዚህ የሳይንቲፊክ ኢቮሉሽነሪ ቲዮሪ በሚሊዮን ዓመት አሁን ካለበት በቢሊዮን ዓመት የሰው ልጅ በፊዚካል በምኑ ምን ይመስል እንደሆነ እናያለን ማለት ነው። ሶ according to the evolutionary view the earliest known life came into being between 3 and 1 billion years ago or before present ከ3 እስከ 1 ቢሊዮን ዓመት በፊት ህይወት ያለው ነገር በምድር ላይ መኖር ጀመረ ነው የሚሉት። መኖር ጀመረ። ሶ ከ800 ሚሊዮን ዓመት በፊት ደግሞ ብሩግሊን አልጌ ስሞለር ፕላንትስ ፊሽስ በርድስ ኤንድ አደር ስሞለር አኒማልስ ሜንሊ ኢንቨርተብሬት ማያጠቡ የሚባሉት ማለት ነው ኢመርጅድ as about ኪርካ ኤግዛክትሊ ኪርካ ማለት ኤግዛክትሊ በግምት ማለት ነው ገስ። ስለዚህ ከ800 ሚሊዮን ዓመት በፊት ቢፎር ፕሬዘንት ቢፒ ማለት ቢፎር ፕሬዘንት ማለት ነው። ሌላው የፈርስት ፕሪሚቲቭ ብራንችስ out of terrestrial and main placental mammal stream as ከ200 እስከ 170 ሚሊዮን years ago ይሄ ማማሎች አጥቢ እንስሳቶች የመጡበት ማለት ነው። ፕሪሚቲቭ ማለት ግዙፍ የሆነ አጥቢ እንስሳ ማለት ነው። የነዚህ ብራንች ከ200 እስከ 170 ሚሊዮን ዓመት በፊት በምድር ላይ ይኖር ነበር ነው ወይም መታየት ጀመረ ነው የሚሉት። መታየት ጀመረ ግራጁዋሊ ሰም ፕሪሚቲቭ እነዚህ አጥቢ እንስሳት ያልናቸው ትልልቅ ዴቨሎፕድ ኢንቱ ፖንጀድ ሰቻስ እንደዚህ ወደ እነዚህ አይነት አኒማሎች ተቀየሩ። ወደ ሞንክስ፣ ጎሪላስ፣ ቺምፓንዚስ፣ ጊቦን ተብሎ ዝንጀሮ፣ ጎሪላ፣ ቺምፓንዚ፣ ጊቦን ማለት ረጃጅም ጣት ያለው ጦጣ ማለት ነው። እነሱና የመሳሰሉት የእነዚህን አዛርት ዘር መሰሉ ማለት ነው። ዋይልድ አዘር ግማሾቹ ደግሞ ከነዚህ ከፕሪሚቲስ ወይም ከግዙፎቹ አጥቢ እንስሳቶች ኢቮልቭድ ቱ ሆሚኒድ ወደ ሆሚኒድነት ኢቮልቭ ሆኑ ወይም ዴቨሎፕ ሆኑ ማለት ነው። ሆሚኒድ ደግሞ ማን የመጣበት ነው? ኢንቱ ሂውማን ቢንግ። ስለዚህ እነዚህ ሞንክስ፣ ጎሪላ፣ ስፖንጀድ፣ የቺምፓንዚ፣ ጊቦን ተብለው የሚጠሩ አኒማሎች ከማን ጋር ኮመን አንሲስተር አላቸው ማለት ነው። ከሰው ልጅ ጋር scientists they verify that human beings and apes share the common ancestor. ሳይንቲስቶች የሰው ልጅ ከጦጣ መጣ ይሉ የሰው ልጅና ጦጣ ወይም የሰው ልጅና የሞንክስ ጎሪላስ ኮመን አንሲስተር አለው ብለው ነው የሚያስቡት። ኮመን አንሲስተር የኮመን አንሲስተሩ ማን ነው? ሆሚኒድ according to the scientific view ነው እንዳትረሱ። አሁን እያወራን ያለ ስለ ሳይንቲፊክ ቲዮሪ ነው ማለት scientists they have considered East African Rift Valley as the cradle of humankind. ከሌሎቹ ኤሪያዎች ስናነጻጽረው ኢስት አፍሪካ ሪፍት ቫሊ የሰው ልጆች መገኛ ወይም መፍለቂያ ነው ማለት ነው። ሌላው የሆሚኒድ ብለን የምንጠራው ይሄ ነው። according to the scientific view የሂውማን ቢንግስ የመጡበትና ኤፕስ፣ ጎሪላ፣ ቺምፓንዚ የመጡበት ኮመን አንሲስተር ብለው የሚጠሩት according to the scientific theory. Don't forget that. So according to the scientific theory the common ancestor of human beings are hominid two branch አለው። አንደኛው የኤፕ ጎሪላ ምናምን ተብሎ የሚጠራው ነው። ሁለተኛው ብራንች ደግሞ አውስትራሎፒቲከስ ይባላል። when you see australopithecus it was considered as the earliest human like primates. የሰው መሰል እንስሳ ወይም ሰው የመጣበት እንስሳ ነው። ሰው የመጣበት እንስሳ ነው። so known from fossil remains found in Africa, Australopithecus or Australopithecus አፍሪካ ውስጥ ነው የተገኘው የአውስትራሎፒቲከስ። ከዛም ነው
ሶ አውስትራሎፒቲከስ የሚለው ስም የተሰጠው ማለት ነው። ሶ ኢት ሪፕሬዘንትስ ዘ ግሩፕ ፍሮም ዊች the ancestors of modern human emerged ከሞደርን ሂውማን ኢመርጅድ እስከሆነበት ድረስ ያለው ይሄ ማለት as generally used the term Australopithecus covers all early human fossils dated from 7 to 2.5 ከ7 እስከ 2.5 ሚሊዮን ዓመት በፊት ጀምሮ ያለው የሰው ልጅ ዝርያ according to the scientific theory ይሄ አውስትራሎፒቲከስ ተብሎ የሚጠራው ስፒሽ ነው። ሳይንቲፊክ ኔሙ ነው አውስትራሎፒቲከስ። ስለዚህ ያንዳንዱ ደግሞ ስፒሽ አለ። the species of australopithecus የት እንደተገኙ ማን ዲስከቨር እንዳደረጋቸው መቼ እንደተገኙ እዚህ ጋር እናገኘዋለን ማለት ነው። ቀደምቶቹ አውስትራሎፒቲከስ ወይም the species of australopithecus መካከል the coropithecus ተብሎ የሚጠራ ከ10 ሚሊዮን ዓመት በፊት ይኖር የነበረ አዲስ ማን ዲስከቨር በግሩፖች እንትን ኤሪያው አንከር ሀረርጌ አካባቢ ነው። በ2007 ነው። አውስትራሎፒቲክነስ ቲቸርነስ ከ6 እስከ 7 ሚሊዮን ዓመት በፊት ይኖረ ቻድ በ2001 ነው። አራኖፕከስ ራሚደስ ወይም አውስትራሎፒቲከስ ራሚደስ ተብሎ የሚጠራው ከ4 ሚሊዮን ዓመት ነጥብ 2 ሚሊዮን ዓመት በፊት የነበረ ነው። ቲም ዲ ዋይት ፋውንደሩ ወይም ዲስከቨርድ ያደረገው የተገኘበት ኤሪያ አፋር አርሜስ ተብሎ በ1994 ነው። አውስትራሎፒቲከስ አናኒመስ 3.6 ሚሊዮን ዓመት በፊት ኤሪያው የሌክ ቱርካና አካባቢ 1995 ነው ዲስከቨር የተደረገው ወይም በቁፋሮ የወጣው ማለት ነው። ከዛ የቀጠለው የአውስትራሎፒቲከስ አፋረንሰስ ወይም ሉሲ ብለን የምንጠራት 3.18 ዶናልድ ካር ጆንሰን ተብሎ የሚጠራ ሀዳር አፋር ውስጥ 1974 አውስትራሎፒቲከስ ጋሪ አፍሪካንስ 3 ሚሊዮን ዓመት በፊት ነው። ብርሃኔ አስፋው and his team 1996 and 1999 አውስትራሎፒቲከስ ሮቡስተስ ቦሲስ አይቶፒከስ 2.7 ሚሊዮን ዓመት በፊት ነው። ዶክተር ሪቻርድ ሉዊስ ሌኪ and ሜሪ ሌኪ 1959 እና 1994 ሪስፔክቲቭሊ ያገኙት ነው ማለት ነው። እነዚህ አውስትራሎፒቲከስ ወይም ጀነራሊ በአራት ደግሞ ሲከፍሏቸው አውስትራሎፒቲከስ ቲቸርነስ፣ አውስትራሎፒቲከስ ራሚደስ፣ አውስትራሎፒቲከስ አፋረንሰስ and አውስትራሎፒቲከስ አፍሪካንስ ብለው ይጠሩታል። ከ2.5 ሚሊዮን ዓመት በኋላ ያለው የአውስትራሎፒቲከስ ዝርያ አይደለም። ማን ተብሎ ይጠራል? ጂነስ ሆሞ። አሁን ሆምኒድ አለ። ከሆምኒድ ቀጥሎ አውስትራሎፒቲከስ መጣ። ሆምኒድ ከ40 እስከ 25 ሚሊዮን ዓመት በፊት የኖረ ነው። ዴን ከሆምኒድ ቀጥሎ አውስትራሎፒቲከስ መጣ። ከአውስትራሎፒቲከስ ቀጥሎ የመጣው ስፒሽ ደግሞ ሳይንቲስቶች ማን ብለው ነው የጠሩት? ጂነስ ሆሞ። ጂነስ ሆሞ ደግሞ 3 ስፒሽ አለው። የመጀመሪያው ሆሞ ሃቢለስ ተብሎ ይጠራል። ሆሞ ሃቢለስ when you see a handy ወይም skillful human being the first human species who use his hand or her hand to work or the first human being who produce tools from stone የመጀመሪያ የሰው ልጅ እጁን ለስራ ተጠቅሞ ማቴሪያሎችን ፕሮዲውስ ማድረግ የጀመረ ነው። ለዛ ነው ሃንዲ ሂውማን ተብሎ የሚጠራው። ሃንዲ ሂውማን ብለን የምንጠራው ማለት ነው። ሆሞ ሃቢለስ is was thought to have a larger brain than that of its own predecessor ወይም አውስትራሎፒቲከስ። ከአውስትራሎፒቲከስ ጋር ስናነጻጽረው ላርጀር ብሬን ያለው ነው። ሆሞ ሃቢለስ has smaller cheek teeth ከዛ ከአውስትራሎፒቲከስ ጋር ስናነጻጽረው ስሞለር የሆነ ቺክ ቲዝ ያለው ነው። ሶ less protruding face than the earlier human species ወደ ሰርክልነት እንትን ያለ ነው። ግጥጥ ያለ ወይም እንደዚህ ረዘም ያለ ሳይሆን ወደ ሰርክልነት እንትን ያመዘነ ነው ከአውስትራሎፒቲከስ ጋር። ሆሞ ሃቢለስ ከ2 እስከ 2.5 ሚሊዮን ይርስ አጎ ይኖር የነበረ የሰው ልጅ ዝርያ ነው ማለት ነው። ብሬን ሳይዙ ስንት ነው? ከ650 እስከ 800 ሲሲ። ዲስከቨርድ ኮቢ ፎራ ኬንያ ውስጥ ማቴሪያሎች ውስጥ ምን ይመስሉ ነበር የሚለውን እናያለን። ይሰራቸው የነበሩ እነዚህ በሆሞ ሃቢለስ የተሰሩ ማቴሪያሎች ናቸው።
የድንጋይ ማቴሪያል ማለት ነው። ሶ የሆሞ ሃቢለስ ሌቴል ኤንድ ኦልዱቪያ ጎርጅ ኢን ታንዛኒያ አርኪኦሎጂካል ሳይቶች ናቸው። እነዚህ ተቆፍሮ የተገኙበት እነዚህ ድንጋይ ማቴሪያሎች የምናያቸው ተቆፍሮ የተገኙበት ናቸው። ኦልዱቪያ ጎርጅ እና ላቶሊ ተብሎ ታንዛኒያ ውስጥ እና የቴክኖሎጂው ማን ተብሎ ይጠራል? ኦልድ ዋን ቴክኖሎጂ ተብሎ ይጠራል። ኦልድ ዋን ቴክኖሎጂ ከስቶን የሚሰሩ ናቸው። ቴክኖሎጂው ወይም የፕሮዳክሽን ሲስተሙ ቴክኖሎጂው ኦልድ ዋን ከተገኘበት ቦታ አንጻር ነው። ሆሞ ሃቢለስ ወር ኦልሶ ዲስከቨርድ ኒር ጎና እዚህ ኢትዮጵያ ውስጥ ማለት ነው ከ2.5 ሚሊዮን ይርስ አጎ በ1992 እንትን ያለ ነው እና ኢትዮጵያ ውስጥ አሁንም እንደ ሹጉራ ተብሎ የሚጠራ አካባቢ ተገኝቷል ማለት ነው። እነዚህ የአርኪኦሎጂካል ሳይትስ ከተባላቸው ጎና፣ ሹጉራ እና ሌቶሌና ኦልዱቪያ ጎርጅ ነው ማለት ነው ፎሲሎቹ የተገኙበት። ሁለተኛው ከሆሞ ሃቢለስ ቀጥሎ የመጣው የጂነስ ሆሞ ዝርያ ሆሞ ኤሬክተስ ዲ አፕራይት ማን ተብሎ ነው የሚጠራው። ለምንድን ነው እንደዚህ የተባለው? because it was considered according to the scientific view it was considered as the first human being who fully stands in erect position ወይም ሙሉ ለሙሉ በሁለት እግሩ ቆሞ መሄድ የቻለው የመጀመሪያ የሰው ልጅ ዝርያ ነው። እሱን እናያለን ምን አይነት ካራክተር እንዳለው ማለት ነው። ዲስከቨሪ የተደረገው ናይሮ ኮቶሜ ባይ ኬንያን አርኪኦሎጂስት ነው ኮሞያ ኪሙ በተባለ 1984 ማለት ነው። ሶ ከ1.6 ሚሊዮን ዓመት በፊት ይኖር የነበረ ስፒሽ ነው። ሌላው was discovered ኢትዮጵያ ውስጥ መልካ ቁንጥሬ፣ ኮንሶ ጋርዱላ እና ገደቢ ኢትዮጵያ ውስጥ አርኪኦሎጂካል ሳይቶች ናቸው። ቁመቱ 185 እንደሚደርስ ሴንቲሜትር እንደሚደርስ 68 ኪሎ ግራም እንደሚመዝን እዚህ ጋር ያሳየናል። ከ900 እስከ 1100 ሲሲ ብሬን ይደርሳል የአእምሮ ሳይዙ ማለት ነው። ከዛኛው የበለጠ ከ650 እስከ 800 ነበር አይደለም ሆሞ ሃቢለስ ከእነዚህ የበለጠ። ሌላው የደች ሃይድሮሎጂስት ጌራርድ ዴከር he found also the Acheulean tools over million years old at the Kelly in 1963 የሆሞ ሃቢለስ ቴክኖሎጂ ወይም ቱሉ ኦልድ ዋን ቴክኖሎጂ ኦር ኦልድ ዋን ቱል ይባላል። በሆሞ ኤሬክተስ የተሰራው ስቶን ማቴሪያሎች ደግሞ አቹሊያን ቱልስ ይባላል። አቹሊያን ተብላ የምትጠራ ፈረንሳይ ውስጥ የምትገኝ ቦታ ነች። እዛ ውስጥ ነው የተገኘው በ1963 ስለዚህ ቱሎቹም አቹሊያን ቱል ወይም ቴክኖሎጂካል ታይፑም አቹሊያን ቴክኖሎጂ ተብሎ ይጠራል ማለት ነው። አቹሊያን ቴክኖሎጂ እነዚህ ናቸው። ቅድሙን አይታችሁት ከሆነ በአንድ በኩል ነው ስለት ያለው ኦልድ ዋን፣ ይሄ ግን በሁለቱም በኩል ስለት ያለው ነው። ስለቱም የሾለ ነው ማለት ነው። የሾለ እንትን ያለው ነው። ሶ ሌላው የፊት ሳይዙ ያኛው ረዘም ይላል ከዚህኛው ጋር ሲነጻጸር። ይሄ ወደ ሰርክልነት እንትን ያለ ነው። ወደ ሰርክልነት ያመዘነ ነው ማለት ነው። ይሄ የፊዚካል አፒራንስ። ሌላ ሶስተኛው የጂነስ ሆሞ ዝርያ ሆሞ ሳፒያን ተብሎ ይጠራል። ሆሞ ሳፒያን it was ሁለት ብራንቾች ነው ያሉት። አርቻይክ ሆሞ ሳፒያን ዋይዝ ሂውማን ተብሎ የሚጠራው ነው። ብልሁ ሰው ተብሎ የሚጠራው ነው። ከ400,000 ዓመት በፊት ይኖር የነበረው ነው። ዲስከቨርድ የተደረገው it was discovered as የተሰጠው ስም ኒያንደርታልስን በጀርመን 1856 እና በፈረንሳይ ደግሞ ክሮማግነን ተብሎ ነው ስሙ የተሰየመው ማለት ነው። 1868 ፈረንሳይ እና ስፔን ውስጥ የተገኙት እነዚህ የክሮማግነን እና የኒያንደርታል ስለዚህ የሆሞ ሳፒያን አርቻይክ ሆሞ ሳፒያን ዝርያዎች ናቸው። ከዛ ውጭ ደግሞ የተገኙባቸው አሉ። ጃቫ ኢንዶኔዚያ ውስጥ ነው። ሌላው የፔኬንሲ ኢን ቻይና፣ ካባዋ ኢን ዛምቢያ፣ ቦዶ ኢን ሚድል አዋሽ ኢትዮጵያ ውስጥ ማለት ነው። ብሬን ሳይዙ ከ1300 እስከ 1400 ነው። ያ ከ900
ሆሞ ኤሬክተስ ከ900 እስከ 1100 ነበር። ያኛው ደግሞ ከ650 እስከ 800። ይሄ የተሻለ ብሬን ሳይዝ አለው ማለት ነው። ይሄ የተሻለ ብሬን ሳይዝ ሁለት ብራንች ነው ያለው ብያቸዋለሁ። ሆሞ ሳፒያን አርቻይክ ሆሞ ሳፒያን እና አርቻይክ ሆሞ ሳፒያን እና ሆሞ ሳፒያን ሳፒያን ተብሎ የሚጠራው ማለት ነው። ሶ ይሄ ነው እንትኑ ይሄ የፋውንድ የተገኘው እንትን ነው። እነዚህ አጽሞቹ ናቸው በተለያዩ ቦታዎች የተገኘ ፊዚካል ስትራክቸሩ ይሄን እንደሚመስል ነው ሳይንቲስቶች ብሊቭ የሚያደርጉት ማለት ነው። ሶ ሌላው የሆሞ ሳፒያን ሳፒያን ሁለተኛው የሆሞ ሳፒያን ዝርያ ነው። አርቻይክ ሆሞ ሳፒያን አንደኛው ከ100,000 ዓመት በፊት ጀምሮ ይኖር የነበረ ነው። ዲስከቨር የተደረገው ወይም አርኪኦሎጂካል ሳይቶቹ የት ናቸው? ፖርኪፒክ ኒር ድሬዳዋ፣ ክብሽ አራውንድ ኦሞ ቫሊ። ክብሽ ካየነው it was also redated in 2004 በ1967 ተገኝቷል። ወደ 100,000 ዓመት አካባቢ ይኖር የነበረ ተብሎ የሚገመት። በ2004 ደግሞ the most oldest species of homo sapiens sapiens ተብሎ የሚጠራው ከ195,000 ዓመት በፊት ይኖር የነበረ the oldest dated anywhere in the world for modern homo sapiens። ሞደርን ሆሞ ሳፒያን የምንለው ሆሞ ሳፒያን ሳፒያን የምንለው ነው። ሌላ ስሙ ሞደርን ሆሞ ሳፒያን ይሄ ማለት ነው። አርቻይክ ሆሞ ሳፒያን አለ። ሁለተኛው ሆሞ ሳፒያን ሳፒያን ወይም ሞደርን ሆሞ ሳፒያን ብለን እንጠራዋለን ማለት ነው። ሌላኛው ሆሞ ሳፒያን አደልቱ ፋውንድ ሚድል አዋሽ 1997 እስከ 160,000 ዓመት በፊት ይኖር የነበሩ ናቸው። ሆሞ ሳፒያን አብዛኛው ኢትዮጵያ ውስጥ የተገኙ ናቸው ማለት ነው። አሁን ስለ ኦሪጂን ኦፍ ኦር ኢቮሉሽን ኦፍ ሂውማን ቢንግስ አይተናል። ሁለት አይነት ቲዮሪ አሉ ብለናል። አንደኛው ክሬሽኒስት ነው፣ አዝ ኦልሬዲ ፊኒሽድ ፕሮዳክት ነው፣ የሰው ልጅ በአምሳሉ አንድ ነው የተሰራ ነው ብለው። ሌሎቹ ደግሞ ስሩ ኤ ስሎው ኤንድ ናቹራል ፕሮሰስ ኦፍ ቼንጅ which mean ኢቮሉሽን እነሱን አይተናል። ደን አሁን ደግሞ ወደ ምን እንቀጥላለን? ማቴሪያል የሰው ልጅ ማቴሪያል መስራት የጀመረበትን ጊዜ the period of usage of lithes or stone tools የመጀመሪያ የሰው ልጅ ከድንጋይ ነው ቱሎችን መስራት የጀመረው ማለት ነው። ያም ዘመን it was called as the stone age ብለን ጠራ because human beings they made their own tools from stone። so እነዚህ በሶስት ነው ዲቫይድ የሚሆኑት። የመጀመሪያው ፓሊዮሊቲክ or the old stone age ተብሎ ይጠራል። እንግዲህ old stone age የተጀመረው መቼ ነው? የመጀመሪያ የሰው ልጅ ከድንጋይ ማቴሪያሎችን መስራት የጀመረበት ጊዜ ማለት ነው። ማቴሪያሎችን መስራት የጀመረው ደግሞ ማን ነው? ሆሞ ሃቢለስ the handy human ብለን የምንጠራው። ሆሞ ሃቢለስ ደግሞ ከ2.5 ሚሊዮን ዓመት በፊት ጀምሮ ነው። እስከ መቼ ማለት ነው? እስከ 11,000 ቢፎር ፕሬዘንት እስከ 11,000 ዓመት ቢፎር ፕሬዘንት እስከ 10,000 ቢሲ አካባቢ ማለት ነው። ኦር 9,000 ቢሲ አካባቢ ማለት ነው። 9,000 ቢሲ አካባቢ ማለት ነው። ከ9,000 ቢሲ ጀምሮ ወደ ኋላ 2.5 ሚሊዮን ዓመት በፊት ስንቆጥር ይሄ የፓሊዮሊቲክ ዘመን the longest period ነው የሚባል። ከሶስቱ ስቶን ኤጅ the longest period ነው። በዚህ ወቅት ምን ዴቨሎፕ አደረጉ የሰው ልጆች? let's see human beings they developed language ቋንቋን መጠቀም የጀመሩት በዚህ ወቅት ነው። lived in shelter in caves በፊት ከዛፍ ነበር የሚኖሩት። አሁን ግን በዋሻ ውስጥ መኖር። እንደውም ምናልባት ሰምታችሁ ከሆነ ሉሲ የቅርብ ጊዜ ጥናት ተብሎ የሞተችው ከዛፍ ላይ እንቅልፏን ተኝታ ወድቃ ነው የሚል በቅርብ ጊዜ ግኝት መጥቶ ነበር። ስለዚህ ዛፍና የተለያዩ ቦታ አሁን ግን በዋሻ ውስጥ መኖር ጀምሯል ማለት ነው። ሌላው they use a stone, bone, wood, first skin materials to prepare food and clothing። ከነዚህ ማቴሪያል አብዛኛውን ግን ድንጋይን ነው የሚጠቀሙ። አብዛኛውን ድንጋይ ነው እንደ ሮው ማቴሪያል የሚጠቀሙበት ማለት ነው። ሌሎች ማቴሪያሎችም ተጨማሪ ቢኖር there was sex age level division። በዚህ ወቅት በጾታ ዲቪዥን ነበር። ወንዶቹ በአብዛኛው they were hunters፣ ህፃናትና ሴቶች ደግሞ
ምግብ በማዘጋጀት እንትን ይላሉ ይኖሩ ነበር። ስለዚህ ሴክስ ኤጅ ዲቪዥን ነበር። አሁንም የዲዩ ኮርስ ሶሳይቲ ዴቨሎፕድ ፍሮም ማትሪያርካል ቱ ፓትሪያርካል ሃይራርኪ ቢፎር ፓሊዮሊቲክ ፒሪድ ዴር ዋዝ ማትሪያርካል ሃይራርኪ። ይሄ ማለት ማትሪያርካል ማለት ሴቶች የቤቱ ራስ ወይም የቤቱ አስተዳዳሪ የነበሩበት ጊዜ ማለት ነው። ከሴቶች የቤት አስተዳዳሪ ከነበሩበት ጊዜ አሁን ወደ የት ነው የተቀየረው? ወንዶች ይህንን ኃላፊነት የተቀበሉበት ጊዜ ነው ማለት ነው። ይህንን ኃላፊነት የተቀበሉበት ሁለተኛው ሜሶሊቲክ ፒሪየድ ወይም ሚድል ስቶን ኤጅ ብለን ነው የምንጠራው። ኢት ዋዝ ፍሮም 11 to 10,000 ቢፎር ፕሬዘንት። ይሄ ማለት ደግሞ 11,000 ዓመት ወደ ኋላ ማለት ከክርስቶስ ልደት በኋላ 2000 አለ። ወደ ኋላ ስንቆጥር 9000 ማለት ነው። ከስንት እስከ ስንት ማለት ከ9000 ቢሲ እስከ 8000 ቢሲ ማለት ነው። ሶ ሌላው በዚህ ወቅት it was considered as the transition period ለ1000 ዓመት ነው የቆየው transitional period from paleolithic to neolithic የሰው ልጅ ከፓሊዮሊቲክ ኦልድ ስቶን ኤጅ ወደ ኒው ስቶን ኤጅ የተሸጋገረበት ዘመን ነው የሚሉት። ብዙ አዳዲስ ዴቨሎፕመንቶችን በዚህ ወይም ኢኖቬሽኖችን ክሬት አላደረገም የሰው ልጅ። ለዛ ነው የሽግግር ጊዜ ብለው የሚጠሩት። ነገር ግን ሁለት ዋና ዋና ዴቨሎፕመንቶች አሉ። አንደኛው during this time human beings they began to domesticate the first animal which was called as dog። የመጀመሪያውን አኒማል ዶሜስቲኬት ማድረግ ማላመድ የጀመረው በዚህ ወቅት ነው። ፖተሪም ሸክላንም መስራት የጀመረው ሸክላንም የመጀመሪያውን ሸክላ በዚህ በሚድል ስቶን ኤጅ ነው ማለት ነው። ሌላውና ሶስተኛው ኒው ስቶን ኤጅ ወይም ኒዮሊቲክ ሪቮሉሽን ብለን ነው የምንጠራው። ይሄ ማለት ከ10000 ቢሲ ከ10000 ቢፎር ፕሬዘንት። ይሄ ማለት 10000 ወደ ኋላ አሁን ካለንበት ወደ ኋላ ስንሄድ ከክርስቶስ ልደት በኋላ 2000 አለ። ከክርስቶስ ልደት በፊት 8000 ከ8000 እስከ 4000 ቢሲ ማለት ነው። ክርስቶስ ከመወለዱ ከ8000 እስከ 4000 ቢሲ ማለት ነው። ይሄ በዚህ ወቅት ግሬተር አቺቭመንት ወይም የሰው ልጅ ትልቅ አቺቭመንት የሰራበት ወደ ሲቪላይዜሽን የገባበት ግሬተር ሪቮሉሽን የተካሄደበት ለውጥ የተካሄደበት ዘመን ይሄ ነው ማለት ነው። So human beings they used microlithic tools ጥቃቅን የሆኑ ማቴሪያሎችን መስራት የተጀመረበት ነው። So it was during Neolithic revolution human beings began led sedentary life። አንድ አካባቢ በፊት ከቦታ ቦታ ነበር የሚኖሩት። እዚህ አካባቢ ምግብ ካገኙ ይሄን ይበላሉ። ደን ከዛ ደግሞ ወደ ሌላ ቦታ ይሄዳሉ። አሁን ግን አንድ አካባቢ ተረጋግተው ፐርማነንትሊ መኖር የጀመረበት ሶ ከሃንቲንግ ኤንድ ጋዘሪንግ ደግሞ የሰው ልጅ ወደ አግሪካልቸር ትራንስፎርም የሆነበት ነው። እርሻን የጀመረበት ነው። አግሪካልቸር ዶሜስቲኬሽን ኦፍ ፕላንትስ ኤንድ አኒማልስ this led to the sedentary way of life። አግሪካልቸር ሲጀምሩ ሴደንተሪ አንድ አካባቢ ፐርማነንትሊ እንዲኖሩ አስችሏቸዋል ማለት ነው። ስለዚህ ከሃንቲንግ ኤንድ ጋዘሪንግ ምርት አምርቶ መብላትን የጀመረበት ዘመን ነው። ሶሻል ላይፍ ቢግን ይሄ ሶሻል ላይፍ ቤተሰብ የሚባለው ሪሊጂየስ የተለያዩ ነገሮች የተጀመረበት ጊዜ ነው ማለት ነው። ሶ ሌላው ፕሎት ወይም እርሻ በዚህ ወቅት ነው which was base for the transmission of human beings from hunting and gathering to civilization። ወደ ሲቪላይዜሽን የሰው ልጅ ትራንስፎርም የሆነበት ነው። ሌላኛው ዶሜስቲኬሽን ኦፍ ክሮፕስ ኤንድ አኒማልስ that means አግሪካልቸር የተጀመረበት ጊዜ ነው ማለት ነው። when food was scarce ቁጥር እየበዛ ሲመጣ የሰው ልጅ ምግብ ያጥራል አይደለም፣ ምርት ያጥራል። then ምን ተፈጥሯል? warfare increased አይደለም፣ ግጭት ከቤተሰብ ወይም ከሶሳይቲ ምን ማለት ጀምሯል? ግጭት መፈጠር ጀምሯል። and some men they gain prestiges as a warrior። በዚህ በግጭቱ እንትን የተሻለ አሸናፊ የሚሆነው ግሩፕ ከነዛ መካከል አንዳንድ ወንዶች ዋሪየር ወይም ጦረኛ የሚል ክብር ተሰጥቷቸዋል። እንደን በዛው አጋጣሚ የአካባቢው የሶሳይቲው መሪ መሆን ችለዋል ማለት ነው። በኢትዮጵያ ኒዮሊቲክ ሪቮሉሽን
በኢትዮጵያ ኒዮሊቲክ ወይም ኒው ስቶን ኤጅ ይሄ አግሪካልቸር የተጀመረበት ማለት ነው ምን ይመስል ነበር የሚለውን እናያለን ማለት ነው። ሶ ኤግዛምፕሎቹ የአርኪኦሎጂስት ዶምብሮ ውስኪ ሂ ኤክስካቬት ወይም ያወጣቸው ቺክን ፒስ ኤንድ ቬጂቴብልስ አት ላሊበላ ኬቭ ኒር ሌክ ታና የቺክን ፒስ እና የቬጂቴብል ቅሬታ አካሎችን እነዚህ አካባቢ ላሊበላን ኒር ሌክ ታና አግኝቷል። the presence and ceramic tradition polished ይሄ የእህል መፍጫ ማለት ነው የእህል መፍጫ ድንጋይ እሱንም እንደዚሁ ኢትዮጵያ ውስጥ ተገኝቷል። ኤግዛምፕሎቹ ዶሜስቲኬሽን ኦፍ ፕላንትስ ኤንድ አኒማልስም እንደተጀመረ ብዙ አጽሞች ተገኝተዋል ማለት ነው። ሴደንተሪ ላይፍ በኢትዮጵያ ሴደንተሪ ላይፍ are some of the characters of neolithic revolution ወይም ፐርማነንትሊ አንድ አካባቢ መኖር የጀመሩበት ነው ማለት ነው። ሶ በዚህ ኤሪያዎቹ ወይም አርኪኦሎጂካል ሳይቶቹ ጎብዴራ ሮክ ሼልተር በ3000 ቢሲ ከድንጋይ የተሰራ ሼልተር መጠለያ፣ ላሊበላ ኬቭ በ500 BC the practice of agriculture tradition it was existed between 3000 up to 2000 BC ይሄ ማለት ከ4000 እስከ 5000 ቢፎር ፕሬዘንት ከ5000 ዓመት በፊት ነው አግሪካልቸር የተጀመረ ኢትዮጵያ ውስጥ ማለት ነው። አግሪካልቸር የተጀመረ ኢትዮጵያ ውስጥ ማለት ነው። ሶ ሌላው የአርሊ ካልቲቬትድ ፕላንትስ ወይም ቀደምት በኢትዮጵያ ላይ አዝዕርቶቹ ይመረቱ የነበሩ አዝዕርቶች እነዚህ ናቸው። እንሰት፣ ጤፍ፣ ኑግ፣ ፊንገር ሚሌት እና ኮፊ ወይም ጤፍ የሚለው ዳግመኛ እነዚህ ቀደምት አዝዕርቶች ናቸው ማለት ነው። ኢትዮጵያ ውስጥ ካልቲቬት የተደረጉ ወይም መመረት የጀመሩ። እንግዲህ ተማሪዎች ይሄ ነው የዛሬው ክላሳችን። አሁንም ጥያቄ ወይም የሚቀርብላችሁ ማስተካከል የሚገባው ካለ ኮሜንት መስጠት ትችላላችሁ። ያው ደግሞ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። አሁን ሌሎች ኮርሶችንም ኢንክሉሲቭነስ አሁን በቅርብ እንትን እንላለን፣ ኢንክሉሲቭነስ እንለቃለን። ግሎባል ትሬንድ አሁን እየወሰዳችሁ ነው። በተለይ አሁን የምትወስዷቸውን ኮርሶች እንለቃለን። ሳይኮሎጂም የተለያዩ ኮርሶችንም የፍሬሽማን ኮርሶች እናንተ የምትወስዷቸውን ነገሩን የተዘጋጀ ነው እንለቃለን ማለት ነው። So the end of chapter 2 part 1 thanks for your listening። አመሰግናለሁ። ደህና ሁኑ።